ኢየሱስ ለምን ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ አለ? ይህንን ምዕራፍ አንብበው ግራ የሚጋባ ሰው ከጅምሩም የክርስቶስን ሰው መሆን አላመነበትም ነበር ማለት ነው። ክርስቶስ ወደ ምድር ሲመጣ በመለኮቱ ብቻ ሊንቀሳቀስ አምላክነቱን ብቻ ሊያውጅ አይደለም። ይልቁንስ ዕብራውያን ምዕራፍ 2 ቁጥር 15 ላይ ሞትን በሞቱ እንዲሽር በዲያብሎስ ስር በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። ወይም በመጀመሪያ ዓለማትን ሁሉ የፈጠረው የሰውን ስጋ ያልያዘው በኋላ ግን ሞትን በሞቱ ለመሻር ከስጋና ደም ተካፈለ ይለናል። የያዘውም ስጋ የአብርሃምን ስጋና ዘር ይዟል እንጂ የመላእክትንስ አይደለም እንደሚለን። ስለዚህ ክርስቶስ ወደ ምድር ሲመጣ የሰውን ስጋ ያዘ እንጂ የመላእክት አይነት ሆኖ አልመጣም። አሁን ክርስቶስ የሰውን ስጋ ይዞ ስጋ ለባሽ ከሆነ ኤርሚያስ ምዕራፍ 32 ቁጥር 27 ላይ ደግሞ እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ይላል። ስለዚህ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ብሎ ክርስቶስ ስጋን ከተዋሃደበት ጊዜ ጀምሮ የግድ እግዚአብሔር አባቱ አምላክ ይሆነዋል ማለት ነው። ሞትን ድል አድርጎ ከተነሳ በኋላ አባቱን አምላኬ ያለው ደግሞ ክርስቶስ ከሞት ከተነሳ በኋላ ስጋን አልያዘም በመለኮቱ ብቻ ነው ያረገው የሚል እንዳይኖር ያንን ከማርያም የተዋሃደውን ስጋ ለዘለዓለም ይዞት እንደሚኖር ለመናገር አሁንም የሰውን ስጋ ይዣለሁ ለማለቱ ከራሱ መለኮት ጋር አንድ የሆነውን አባቱን አምላኬ አለው። እኛ ግን እግዚአብሔር አምላካችን ስንል ከጥንት ከአዳም ጀምሮ ስለሚፈጥረን ነው። እንዲሁም ደግሞ እኛ እግዚአብሔርን አባታችን ስንለውና ክርስቶስ አባቴ ሲለው ይለያያል። ምክንያቱም እኛ እግዚአብሔርን አባታችን የምንለው ዮሐንስ ምዕራፍ 1 ቁጥር 12 ላይ እንደሚነግረን በጸጋ ያገኘነው ልጅነት ነው። ክርስቶስ ግን አባቴ ሲለው በዘመን ከአብ ጋር እኩል የሆነ ዓለማትን የፈጠረ የእግዚአብሔር ቃል በዘመን ሳይቀዳደሙ ያለ ሴት የወለደው የባህሪ ልጁ ስለሆነ ነው ዕብራውያን ላይ እንደሚነግረን። በአጭሩ ክርስቶስ እግዚአብሔርን አምላኬ ሲል ስጋን ከተዋሃደ በኋላ ስጋ ለባሽ ስለሆነ አባቱ አምላኬ ይለዋል። እኛ ግን እግዚአብሔርን አምላካችን ስንለው ከጥንት ከአዳም ጀምሮ ፈጣሪያችን ስለሆነ ነው። ደግሞም ክርስቶስ እግዚአብሔርን አባቴ ሲለው ከአብ የወጣ ዓለማትን የፈጠረበት ቃሉ ልጅ ለመውለድ ሚስት ሳይፈልግ ቅድመ ዓለም ያለ ሴት የወለደው የባህሪ ልጁ ሲሆን እኛ ግን እግዚአብሔርን አባ የምንለው ከባርነት ወጥተን በጸጋ ያገኘነው ልጅነት ስለሆነ ነው። ስለዚህ እግዚአብሔርን እኛና ክርስቶስ አምላክም አባትም ስንለው ስለሚለያይ ኢየሱስ እኛንና ራሱን ለያይቶ አምላኬና አምላካችሁ አባቴና አባታችሁ አለ። የማይለያይ ቢሆንማ እኛንም ራሱን ባንድ ላይ ጨምቆ ወደ አምላካችንና ወደ አባታችን አርጋለሁ ይል ነበር። ግን ስለሚለያይ ወደ አምላኬና ሲል ስጋ ለባሽ ሁሉ አምላክ ስለሚኖረው የሰውን ስጋ ከተዋሃደበት ጊዜ ጀምሮ ከኛ ለይቶ አባቱን አምላኬ ማለት ጀመረ። ደግሞም ከራሱ ለይቶ እኛን አምላካችሁ ሲለን ከጥንት ከአዳም ጀምሮ አምላካችን ስለሆነ አምላካችሁ አለ ከራሱ ለይቶ። ለክርስቶስ ግን ከአዳም ጀምሮ አምላኩ አይደለም ስጋን ገንዘቡ ካደረገ ጊዜ ጀምሮ እንጂ። አሁንም አባትነቱን ከኛ ለይቶ አባቴ ሲል ከዘላለሙ ከአብ ጋር የሚስተካከል ሁሉ በክርስቶስ የሆነ የአብ ቃል እግዚአብሔር ስለሆነ ሲሆን ለእኛ ደግሞ ከባርነት የወጣንበት የጸጋ ልጆቹ ስለሆን ከራሱ ለይቶ አባታችሁ አለ።